እንግዲህ ያን ወረቀትና ፎቶ ያሳያታል ማለት ነው። እሱም በጣም ይናደድና ይህ ስራ በቃ የማሂ ተንኮል ሊሆን ይችላል ብሎ በጣም ያስባል ማለት ነው። እና ማን የሰጠሽ ግን ሲላት እኔ አላቅም የማላቀው ሰው ነው መንገድ ላይ የሰጠኝ ትለዋለች ማለት ነው። እና እሱም ቀጥታ ወደ ማሂ የታሰረችበት እስር ቤት ነበር ሄደው ማለት ነው። ማሂ እንግዲህ እስር ቤት ውስጥ ሆናም ተንኮል እያሰበች ነው። ናታን የኔ ብቻ ነው ማንም ሰው አይነካብኝ ያለች ነው። ዶክተሯም እንግዲህ ዝም ብለሽ እኮ ነው አንቺ የማይሆን ነገር የምታልም እያለቻትም ነበር። ማሂም ለምዶ እንደዚህ የምትይኝ ይሆናል ሲጀመር ያቺ ሰላም ለእሷ አትገባውም እያለች በቃ ራሷን ለመቆለል ትሞክራለች። እና ናታንም ደግሞ በጣም እንደናፈቃት ለዶክተሯ እየነገረቻት መቼ ነው ማየው ማገኘው የኔ ናታንን እያለች ነበር። በዛ መሀል እንግዲህ ናታን ይመጣል ማለት ነው። ናታንም የመጣው በጣም ሊቆጣትና መቼ ነው እኛን የምትይን መቼ ነው ከተንኮል የምታቆሚው ሌላት ነበረ። እሷ ደግሞ ሊጠይቃት ምናምን መስሏት በጣም ደስ ብሏት ነበረ። እና ናታንም በጣም እኮ ነው ናፈከኝ ብላ የራሷ አለም ላይ ሆና ብዙ ነገሮችን እያወራች እኔ በቃ በጣም ነው ናፈከኝ እንኳን መጣ ምናምን እያለች ብዙ ነገር እያወራችለት ነበር። እሱም እንግዲህ በመጨረሻ ሰዓት እባክሽን ተይን መቼ ነው የምትይን እያለ በጣም ተማሮ እየነገራት ነበር። እሷም እንግዲህ አልገባኝም ስለ ፎቶም ይነግራታል ማለት ነው። እኔ ምንም አልገባኝም ይህም ፎቶ ነው ትለዋለች። እና እሷ እንዳላደረገችው ይረዳና ብቻ ከእስር ቤት ወደ ቤት ይመለሳል ማለት ነው። ወደ ቤት ተመልሶም ለሰላም እንግዲህ ሄጄ ነበረ ማሂ ጋር ደግሞ ማሂ በጣም አሟታል እየነሰራት ነው ከዛ በጣም ጥቁርቁር ብላለች ይላታል ማለት ነው። ደግሞ እሷ እንዳላደረገችው ነው የነገረችኝ ይላታል። ሰላም እንግዲህ ችግር የለውም በቃ ምናምን ትለዋለች። ይህን ሰው ግን በሆነ መንገድ ማግኘት እንደሚፈልጉ ያስባሉ ማለት ነው። እስካሁን እንግዲህ እርግዝናዋ የውሸት እንደሆነ ዶክተሯ ምንም አይነት እድል አግኝታ ለቤተሰቦቹ አልተናገረችም ለናታን ማለት ነው። እና ማሂም እንግዲህ አመመኝ ትልና ወደ ሐኪም ቤት ትሄዳለች ከእስር ቤት ማለት ነው። ከእስር ቤትም ወደ ሐኪም ቤት ከሄደች በኋላ ዶክተሩን እባክህን እስኪ ስልክ አስደውሎ ትለዋለች። እሱም እንግዲህ ማለት የታሰርሽ እኮ ነሽ እንዴት ነው አይፈቀድልሽም ስልክ ቢላትም አንዴ ብቻ በቃ በእናትህ ብልና ትልና ታስጨንቋለች። ከዛም እንግዲህ የሞከረችው ስልክ እምቢ ይላትና መጨረሻ ላይ ዶክተሩን ለእናት ይደውልና መታመሜን ገድልኝ ትልና የሮዛን እናት ስልክ ትሰጠዋለች ማለት ነው። እሱም እንግዲህ ሮዛ እናት ጋር ደውሎ መታመሟን ይነግረዋል ማለት ነው። እሷም እንግዲህ እየሮጠች ትመጣና ምን ሽብኝ ልጄ ምናምን ብላ ሰላም ትላታለች ማለት ነው። እኔ በቃ ወደ እናቴ ሊሄድ ነው መሰለኝ ማሚዬ በጣም አሞኛል ትላታለች። እሷም እንግዲህ ለምንድ እንደዚህ የምትይው ምንም አትሆኚ አይዞሽ ያለቻት ነበር። ከዛም ጽንሱስ ብላ እናትየዋ ስትጠይቃት እናትየዋ ነፍሰ ጡር እንደሆነ ስለምታውቅ ጽንሱ እንዴት ሆነ ማለት ስላመማትና እስር ቤት ስላለች ጽንሱስ እንዴት ሆነ ስትላትም ዶክተሩ ምንም አይነት ጽንስ ስለሌለ በጣም ይፋጠጣሉ ማለት ነው። እዚህ ጋር እንግዲህ ማሂ እንዳይታወቅባት ትፈልጋለች። ለምን እናትየዋ የእውነትን ነፍሰ ጡር እንደሆነች ነው ማወቅ የምትፈልገው። ከዛም እንግዲህ በቃ ሻንቺ ሰዓት ሲደርሷል ወደ ውጭ ስትባልና የሮዛ እናትም ወደ ውጭ ትወጣለች ማለት ነው። ከዛ በኋላ ዶክተሩም እንግዲህ ማሂን የምን ጽንስ ነው አንቺ እኮ ነፍሰ ጡር አይደለሽም ሲላትም ምን አገባህ አይመለከትህም የማይመለከትህ ነገር ውስጥ ጥልቅ አትበልና ዶክተሩንም ትሰድበዋለች ማለት ነው። እኔ ለውሸታም ሰው አልተባበርም ብሏት እሱም ይወጣል ማለት ነው። የሮዛ እናትም እንግዲህ የሆነ ነገር ሀሳብ ታስብና ሰላምን የማሂን የክስ እንትን እንድታነሳላት ትሞክራለች ማለት ነው። ይህንንም ሀሳብ ለሮዛ ነበር ያማከረቻት። ሮዛንም እንግዲህ እባክሽን ልጄ ሰላምን አንቺ ስለምትቀርቢያ ስለምታውቂያት የማሂን የክስ እንትን እንድታነሳላት ጠይቂያት ትላታለች ማለት ነው። ሮዛም ማሚ ይህን ለመሸም ሊሆን አይችልም ምን አስበሽ ነው ትላታለች። እሷ እኮ ተንኮል ነው በጣም ተንኮል ነው የምታስበው የምታደርገው እንደዚህ ያደረገችልኝ ምህረት አደረገችልኝ ብላ የምትዋት ይመስልሻል ወይ ትላታለች ማለት ነው። እናትየዋም እንግዲህ አይተሻታል ልጅ እንዴት እንድታመመች ምናምን እና በቃ ሰላም እንድታነሳላት ክሱን አንቺ ንገሪያት ትላታለች ማለት ነው። ሮዛም እንግዲህ ማሂ የተኛችበት ጋር ትገባና እንዴት ነሽ እባክሽ ማሂ በጣም ተመክቶሻል እስር ቤት
ደግሞ መቼም ነው የማይሆነው። ይህ እናቴን ለማሳመን የምታደርጊው ጥረት መቼም አይሳካልሽም ትልና ሮዛ በጣም ትዝትባትና ለማሂ ትወጣለች ማለት ነው። ማሂና ሮዛ ያው አይስማሙ። ምክንያቱም ሮዛ ሁሌ ለነ ሰላምና ናታን ስለምታደላ ማሂ ደግሞ አትወዳትም በዚህ እንትኗ ማለት ነው። ከዛም እንግዲህ ከእስር ቤት ወደ ቤት ይመለሳሉ ማለት ነው። እናም ሮዛ መንገድ ላይ ሰላም ታገኛትና የእሷን ክስ መቼም እንደማታነሳ ታሳምናታለች ማለት ነው። ግን እንዴት ማለት ማሚ እኮ ፈልጋለች፣ እሷን ደግሞ እምቢ ማለት አልችልም፣ ለማሂ ግን ባላደርገው ደስ ይለኛል ትላታለች ማለት ነው። ሮዛም እንግዲህ እንደዛ ብሎ ነገር የለም ማሚን ታያት እና እሺ እንዳትይ በቃ እንዳታነሽ ክሱን ትላታለች ማለት ነው። እሺ ብሎ ይስማማሉ። እንግዲህ የፈለገው ናታን ማለት ነው በራሱ መንገድ ለሰላም ያንን ወረቀትና ፎቶ ማን እንደሰጣት ማወቅ ማጣራት ነበር የፈለገው። በመጨረሻም እንግዲህ ምን እንዳደረገ አይታወቅም። ሰላምን ወደሆነ ቤት ውስጥ ይዟት ገብቶ የሆነ ነገር ያሳያታል ማለት ነው። ወይ ልጁን አግኝቶት ናታን አግኝቶት ልጁን የሆነ ነገር አድርጎ ሊሆን ይችላል። ሰላም እንደዛ አይኗን ጨፍኖ ምናምን ልክ ሰፕራይዝ እንደሚደረግ ሰው ይዟት ሄዶ ነው ያሳያት ማለት ነው። ግን ምን እንዳሳያት አልታየም። በቀጣይ ክፍል የምናየው ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ትበልልኝ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለድምፄ በጣም ይቅርታ ጠይቃለሁ። ጉንፋን ይዞኝ ነው እና ቀጣይ ክፍል እስኪለቀቅልን መልካም ጊዜ እያያችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁሉ፣ ቤተሰብ ያልሆናችሁ ተቀላቀሉ እላለሁኝ። አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። እና ሰላም እንግዲህ ለእናትየዋ ስትል እንግዲህ የማሂን ክስ ማንሳቱ አይቀርም። ምክንያቱም እናትየዋን እምቢ ማለት አችልም። እናትየዋን እምቢ አለች ማለት ነው። አለች ማለት በጣም ለእሷ ከባድ ነገር ነው። ምክንያቱም እሷ በቃ አስተዳደጓ ምኗ ሁሏን ነገር ጨዋ ስለሆነች ማለት ነው። እና ደግሞ ሰላም በጣም ሀሳብ ይዟታል አሁን ላይ ማለት ነው። ፎቶ ምናምን የሆነ ስልክ ተደውሎላት እንደውም ከናታን ጋር ተቀምጠው የሆነ ስልክ ይደወልላት እና ሰላምን ያወራታል ማለት ነው። እናም እሱም ያላት ምንድን ነው ይህን ፎቶሽንና በቃ ይህን ስራሽን ለቤተሰቦችሽ ከምናገርና ብር ከምትልኪ ነበር ያላት ማለት ነው። ሰላም በጣም ታለቅሳለች። ምክንያቱም ቤተሰቦች ሰርጌን ሲጠብቁ በዚህ ልክ ሊዋረዱ ነው ወይ ብላ በጣም ሀሳብ ይገባታል። ናታንም እንግዲህ ነገር አይፈጠርም አይዞሽ ይላታል ማለት ነው። እና ናታን እንግዲህ የሆነ ነገር ማድረጉ አይቀርም። ምክንያቱም የሰላም ቤተሰቦች ስላሉ ለሰላም ስለሚጨነቅ ምንም ነገር እንዳይፈጠር ያደርጋል። በዛ ላይ ሮዛ ስላለች ሮዛ እንግዲህ ያው መላ አታጣም። እሷ በዛም በዚህም ብላ መላ ስለማታጣ ሮዛ እንግዲህ በዛም በዚህም ብላ ነገሮችን ታስተካክላለች ብዬ አስባለሁ። ሮዛና ቅዱስም እንግዲህ ጥሩ ላይ ይገኛሉ። ሮዛም እንግዲህ እና ማያ ቤት ውስጥ ታንትን ሆና ዘበኛ ሆና ገብታለች ማለት ነው። ከዛም እንግዲህ ማያን ለመውሰድ በዛም ለነሱ ነገሮች ሁሉ የተመቻቹ ናቸው እና ግን እነሱ አመቻችተው መውሰድ ነው የቀራቸው ማለት ነው። ምክንያቱም ሮዛ ተቀጥራለች ዘበኛ ሆና ማለት ነው እና እነሱ ግን አያውቁም። በቃ ሮዛ ትችላለች ምንም ነገር ማድረግ ስለምችል እና በቃ ማያን ለመውሰድ ምንም ነገር አያቅታቸውም ማለት ነው። ቅዱስም እንግዲህ ካልወሰድኩ እያላት ነበር ሮዛ። እሷ ደግሞ ቆይ ነገሮችን መቻችልን እያለች ነበር። ብቻ ሮዛ ትችላለች።